ሰላም ቤተሰብ እንዴት ናችሁ? በመላው ዓለም የምትገኙ የኦርቶዶክስ እምነት ተከታዮች እንኳን ለጥምቀት በዓል በሰላም በጤና አደረሳችሁ። በዓሉ የሰላም የጤና የፍቅር እንዲሆንላችሁ ምኞቴን እየገለጽኩኝ ዛሬ ናቲና ሄሉ እጅግ በጣም ደስ በሚል የባህል ቪዲዮ መጥተዋል ማለት ነው። በሁለቱም ቤት ቲክቶክ ላይ ደስ የሚሉ ቪዲዮዎች ተለቀዋል። የዛሬ ዓመት ሀይሚና ብሩኬ ነበሩ በዚህ መልኩ ደስ በሚል ሁኔታ ያሳለፉትና ያው ቢደብረንም የነሱ አለመምጣት እንግዲህ ናቲና ሄሉ ደግሞ እነሱን ተክተው ከች ብለዋል ማለት ነው። ማለት ከ2 ዓመት በኋላ እንደዚህ ደስ በሚል ሁኔታ ተገናኝተው አንድ አይነት ለብሰው እንደ ድሯቸው ሆነው ስላከበሩ በጣም ደስ ብሎናል። እንኳን ለዚህ ቀን አበቃችሁ ማለት እወዳለሁ። ሄሉዬ በቀደም በጣም ስሜታዊ አርጓት የነበረው ፎቶ ለጥምቀት የዛሬ 2 ዓመት ለጥምቀት የተነሱት ፎቶ ነበረ። ናቲ በቀደም ሰርፕራይዝ ያረጋት ማለት ነውና ያን ፎቶ ስታይ በጣም ስሜታዊ ሆና ነበረ። የጥምቀት ባህል በጣም ለየት የሚል ነው። የዛሬ 2 ዓመትም እንግዲህ ጥምቀት ላይ ሎሚ ወርውሮላታል ማለት ነው ለሄሉ። ብቻ ብዙ ትዝታ አለ ጥምቀት ላይ በጣም ብዙ ደሳስ የሚሉ በቃ የወጣት ነው ማለት ይቻላል። በቃ ወጣቱ ብዙ ጨዋታዎችን የሚጫወትበት ደስ የሚል ጊዜ የሚያሳልፍበት አንድ አይነት ለብሰው የሚያከብሩበት ከዋዜማው ጀምሮ ወጣቱ በጣም ደስተኛ ሆኖ ነው ጥምቀትን የሚያሳልፈው በየትኛውም ቦታ ማለት ነው። እና እነሱም በጣም አሪፍ ጊዜ እያሳለፉ ይገኛሉ። የዛሬው በቃ በጣም ነው የሚለየው። እኔ ካሜራማኑን ራሱ በጣም ነው ያደነኩትኝ። የምሬን ነው የምላችሁ። የሆነ ይሄ ገጠር መስክ ላይ ምናምን እንደዛ አይነት ቦታ ነው የሚመስለው። ቦታው እንዴት አባቱ እንደሚያምር እነሱ እንዴት እንደሚያምሩ አትጠይቁኝ። የምር ገብታችሁ እዩት። የሁለቱም ቤት ላይ የተለያየ ልብስ ለብሰው ነው የተለቀቀውና ካሜራማኑ በዚህ አጋጣሚ ሳላደንቅህ አላልፍም። አቀራረጽህ የቦታው የነሱ በቃ የሆነ ፊልም ነው የሚመስለው። የምሬን ነው የምላችሁና በጣም ነው ደስ የሚለው። ቦታውን ራሱ እንዴት እንደወደድኩት እንዳትጠይቁኝ ማለት ነው። ቦታው ራሱ እንዴት አባቱ እንደሚያምር ማለት ነው። የሆነ በቃ አለ አይደለ መስክ ደስ የሚል የሆነ ሰፋ ያለ መስክ የለም። ልክ እንደዛ አይነት ነው የሚመስለውና ለማንኛውም በጣም ደስ ብሎናል። ደስታችሁ ደስታችን ነው። የማንኛውም ሰው ደስታ ደስ ይለናል። ከብዙ መከፋት ከብዙ ሀዘን ከብዙ ስብራት በኋላ ዛሬ ላይ አንድ ላይ ሆናችሁ በደስታ ጥምቀትን ስላከበራችሁ እጅግ በጣም ደስ ብሎናል። እግዚአብሔር አምላክ ደግሞ ቀሪ ዘመናችሁን በቃ እናንተ እንደምትፈልጉት እንደ ልባችሁ እንደ ምኞታችሁ እንደ እቅዳችሁ አስተካክሎላችሁ አንድ ላይ ብትሆኑና ህይወታችሁን አንድ ላይ ብትቀጥሉ የኛም ጸሎት ነው የኛም ደስታ ነውና በቃ ይሄ ደስታችሁ አይጉደል። የምሬን ነው። በቃ ምንም ከዚህ በኋላ እናንተ ላይ መከፋት ማየት አንፈልግም። ሁለታችሁም በየራሳችሁ ብዙ መከፋትን ያሳለፋችሁ ልጆች ናችሁ። በዚህ 2 ዓመት ውስጥ እግዚአብሔር ከዚህ ደስታ አያውጣችሁ ነው የምለው። እኔ የራሴን ምኞት እንዳንድ ተመልካች እንዳንድ አድናቂ በቃ ከዚህ ደስታ አትውጡ። የእውነት ማለት ነው ከልቤ። ሀይሚዬና ብሩኬም ደግሞ እንግዲህ ተመልሰውልን ታርቀውልን ልክ እንደናንተ ደስተኛ ሆነው እንግዲህ አንድ ላይ የሚመጡበትን ቀን እንጠብቃለን። ያው ከፊት ለፊታችን ብዙ ባህላቶች አሉ። የአሁኑም ባይመጡም የሚቀጥለው በቃ ነገ የተሻለ ቀን ነው። ነገም ሌላ ቀን ነው። እግዚአብሔር የተሻለ ቀን እንደሚያመጣ ምንም ጥያቄ የለውም። ሲሆን ዛሬ አዲስ ነገር ሊኖር ይችላል። ከሌለም ደግሞ እኛ ተስፋ አንቆርጥም። በተስፋ እንጠብቃለን እንጂ በሀይሚና በብሩኬ ላይ ተስፋ አንቆርጥም። የምሬን ነው የምላችሁ። አሁን ናቲና ሄሉ ተለያዩ ብለን ምናምን ተስፋን አልቆረጥንም ነበር። የምሬን ስነግራችሁ አሁን ሄሉ ሌሎች ጓደኞች እንኳን ይዛ ከናቲ ጋር ተመልሰው እንደሚገናኙ ነበረ ውስጣችን የሚያስብ የነበረው። የምሬን ስነግራችሁ ማለት ነው። ግን እግዚአብሔር በቃ የሆነ ነገር ራሱ እግዚአብሔር ልባችሁ ውስጥ እንድታውቁ ያደርጋችኋል። በቃ የምሬን ነው የምላችሁና ከዛ ሁሉ ጊዜ በኋላ ዛሬ ላይ በደስታ የሆነ እሷ ራሷ ማመን ሁሉ ነው የሚያቃታት። የሆነ እኔ እያመንኩ አይደለም ማመን ሁሉ አቃተኝ እኮ የእውነት እኛ አንድ ላይ ሆነን እያሳለፍን ነው ምናምን እያለች ሁላ ነበርና እግዚአብሔር ምንም ነገር ከማድረግ ወደ ኋላ አይልም። በተለይ እናንተ በልባችሁ የምትፈልጉት በቃ የልባችሁን መሻት እናንተ ጠንካራ ሆናችሁ ከቀጠላችሁ እግዚአብሔር ደግሞ ያንን ነገር ያግዛችኋል። የምር ማለት ነው። እና እነሱ ጋር ናቲና ሄሉ ጋር እግዚአብሔር ነበረ። የምሬን ስነግራችሁ ማለት ነው። የሆነ ቀን እንደሚያገናኛቸው እንኳን እነሱ እኛ ራሱ ተስፋ ነበረን። የሆነ ቀን በቃ ምክንያቱም ትክክለኛ ፍቅረኛሞች ናቸው። እውነተኛ ማለት ነው። በቃ ብዙ ነገራቸውን የሚተዋወቁ የሚግባቡ በቃ ደስታዋ ያለው ናቲ ጋ ነው። ደስታው ያለው ሄሉ ጋ ነው። ይሄንን ስለምናቅ ነበር አንድ ቀን ይገናኛሉ በቃ እንደሚገናኙ እርግጠኛ ነበር ነውና
እግዚአብሔርም አላሳፈረንም፣ አገናኝቷቸዋል። እነሱም በደስታ ነው የተቀበለችው። ያው ብደነግጥም ድንገት ሆኖባት ከዛ በኋላ ያሉት ቪዲዮዎች ግን በደስታ ነው። እሱም ደስተኛ ነው፣ እሷም ደስተኛ ናት። እና እውነተኛ ፍቅር ስላለ ነው በዚህ ልክ በደስታ እያሳለፉ ያሉት። ዛሬ ቤተሰቦቹ ጋር እንኳን አይደለም የዋለው፣ እሷ ጋር ነው የዋለው፣ ለዛውም አዲስ አበባ ማለት ነው። እና በቃ እውነተኛ ፍቅር ሁሌም እንደዚህ ነው፣ እየፈካ እያበበ ነው የሚሄደው። እና እንደምታዋቸው እንግዲህ እጅግ በጣም ፈክተው አብበው እጅግ በጣም የሚያምር ቪዲዮ ነው የሰራችሁት ቲክቶክ ላይ በጣም ማለት ነው። ዩቱብ ላይም እንግዲህ ከምሽቱ እንደምትመጡ ተስፋ እናደርጋለን። በአጭር ደቂቃ መቼም አትቀጡንም አይደለ? እና እግዚአብሔር ደግሞ በልባችን እየጸለይን ነው ነገሮች ተስተካክለው ሀይሚና ብሩኬ ጥምቀትን አብረው እንዲያሳልፉና ማታ ደስ የሚል ቪዲዮ ይለቁልናል እያልን በቃ እየተመኘን ነው። ምኞት አይከለከልም። ከፈጣሪ ጋር ከጸሎት ጋር እየጠበቅን ነው በተስፋ ማለት ነው። እና ፈጣሪ ደግሞ ነገሮችን አስተካክሎ እንግዲህ ሙሽዬ አስተካክላ ነገሮችን እንደሚመጡ ተስፋ እናደርጋለን። እኛ ተስፋ አንቆርጥም። በጣም ነው የምንወዳቸው የእነሱን በቃ እግዚአብሔር ያውቃል። ነገ ሌላ ቀን ነው። ከፍቶናል። እውነት ለመናገር ይሄ ነው ብዬ ልነግራቸው አልችልም። እነሱን ዛሬ ባለማየታችን ተፖስቶ ምናምን ከፍቶናል። ከዛሬ አመቱ አንጻር ማለት ነው። የዛሬ አመት አይታቸዋል። የተለያየ ልብስ እየለበሱ እጅግ በጣም ደስ በሚል ሁኔታ ነበረ ያሳለፉት እና ያን ነገር ባለማየታችን ዛሬ ከፍቶናል። ቢሆንም ግን እግዚአብሔር ያውቃል። ምሽቱን ደግሞ ፈጣሪ ያውቃል። እንግዲህ ያው የደበራችሁ ሂዱና እነ ሄሉ ጋር እና እነ ናቲ ጋር ትንሽ ፈታ በሉ፣ ራሳችሁን ዘና አድርጉ፣ ከጭንቀት ራሳችሁን አስወጡ፣ በጸሎታችሁ አስቧቸው። ምክንያቱም እኛ እዚህ ጋር ተጨናንቀን ምንም የምናመጣው ነገር የለም። ወደ ፈጣሪ ከጸለይን ከፈጣሪ ጋር ካወራን የእነሱን ነገር አንተ አስተካክለው ብለን ለፈጣሪ ከሰጠን ነገሮች ይስተካከላሉ። ምንም ጥያቄ የለውም። ምክንያቱም ፈጣሪን ለምናችሁ የሚያሳጣ ምንም ነገር የለምና